በቅድስና ተመላለሱ ሁለተኛ ማለት ነው። ስለዚህ ኤፌሶን ምዕራፍ 5 ቁጥር 3ን ከቁጥር 3 ጀምሮ አብረን እናንብብ። ኤፌሶን ምዕራፍ 5 ከቁጥር 3 ጀምሮ ለቅዱሳን እንደሚገባ ግን ዝሙትና እርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ። ይህንን እወቁ፣ አመንዝራም ቢሆን ወይም እርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ከዚህም የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታልላችሁ። እንግዲህ ከነርሱ ጋር ተካፋዮች አትሁኑ ይላል። ጌታ ሆይ እናመሰግንሃለን። ስለዚህ ለቅዱሳን እንደሚገባ የሆነ በቅድስና የተሞላ ምን አለ ማለት ነው? ምልልስ። ወደ ምልልስ ከመምጣቱ በፊት ሐዋርያው ጳውሎስ መጀመሪያ በክርስቶስ ኢየሱስ ያገኘነውን ፖዚሽናችንን በክርስቶስ ኢየሱስ በሰማያዊ ስፍራ ተቀባይነት እንዳገኘን ምዕራፍ 2 ላይ በኃጢአታችንና በበደላችን ምን ነበርን ይላል? በኃጢአታችሁና በበደላችሁ ሙታን ነበራችሁ። ሙት ማለት በራሱ ብቃት ሪስፖንስ መስጠት የማይችል ለሚመጣው ነገር ምላሽ መስጠት የማይችል የአምላክ ጣልቃ ገብነት የመንፈስ ቅዱስ አሰራር ወደኛ ካልመጣ በስተቀር ለሚሰበከው ወንጌል እንኳን በራሳችን ምላሽ መስጠት የማንችል ከፍጥረታችን የቁጣ ልጆች እንደነበርን በኃጢአታችንና በበደላችንም ሙታን እንደነበርን ሐዋርያው ጳውሎስ አስተምሮናል። ነገር ግን በኃጢአታችንና በበደላችን ሙታን ብንሆንም ከፍጥረታችን የቁጣ ልጆች ብንሆንም ነገር ግን ብሎ ይጀምራል ከቁጥር 3 በኋላ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከልጁ ከኢየሱስ ጋር ምን ሰጠን? ሕይወትን ሰጠን። ከእርሱም ጋር ደግሞ ምን አለን? አስነሳን። የጸጋው ባለጠግነት ይመሰገን ዘንድ በሰማያዊ ስፍራ በቀኙ ከክርስቶስ ጋር ምን አለን? እግዚአብሔር በአዲስ ኪዳን አይደንቲፋይ ያደረገን ከማን ጋር ነው? ከክርስቶስ ጋር። ከክርስቶስ ጋር ያንተ ነገር በሙሉ የተሰላው ያንቺ ነገር በሙሉ የተያያዘው ከክርስቶስ ጋር ነው። ስለዚህ ሕይወትን ሰጠን፣ አስነሳን፣ በቀኙ አስቀመጠን ብሎ በቃ በክርስቶስ ኢየሱስ ሁሉ ነገር ሰማይ ቤት ምን ብሏል? አልቋል። አሁን ምድር ላይ ደግሞ ወደ ጎን የሆነ ምልልስ አለ። በስራ ቦታ፣ በሰፈር፣ በመውጣትና በመግባታችሁ ደግሞ ምልልስ የሚባል አለ። ክርስቶስን የሚመስል የክርስቶስን ጽድቅ፣ የክርስቶስን ቅድስና፣ የክርስቶስን ንጽህና የሚገልጥ ምልልስ የመንፈስ ቅዱስ ፍሬ ደግሞ በእያንዳንዳችን በመንፈሱ ኃይል ሊገለጥ ያስፈልጋል። ተመላለሱ ሲል ሲጀመር እናንተ በጥረትና በትግል የምታመጡት አንዳች ለውጥ አለ ለማለት ፈልገው አይደለም። ጌታችን ኢየሱስ ክርስቶስ ለቤዛነት የሚሆነውን ስራ ሰርቶ ጨርሷል። አዎ መንፈስ ቅዱስ ደግሞ ያንን ቤዛነት ያንን የሕይወት ስርዓት ደግሞ በእኛ ውስጥ ሊገልጥ ደግሞ ወይም በእኛ ሊገልጥ ደግሞ ወደ ውስጣችን ከገባ ሰንበትበት ብሏል ማለት ነው። ስለዚህ መንፈስ ቅዱስ መመላለስ የምንችልበትን አቅም ሊሰጠን ነው ወደኛ የመጣው። የዳንበትም ጸጋ አለ። ኃጢአተኝነትንና ዓለማዊ ምኞትን እያስካደ በጽድቅና በቅድስና እግዚአብሔርን በመምሰል በዚህ ምድር እንድንመላለስ የሚያሰለጥን ጸጋ ደግሞ ተሰጥቶናል። አባባ እናመሰግናለን። ስለዚህ አሁን ታገሉ እያለ አይደለም፣ ተፍጨርጨሩ እያለ አይደለም። ክርስትና ሲጀመር የምን ህይወት ነው ብለናል? የእረፍት ህይወት ነው። ወደ እረፍት ነው የምንገባው። ታስታውሳላችሁ እስራኤላውያን ከግብጽ ባርነት ቀንበር ግብጽ ላይ በነበሩበት ጊዜ የፈርዖን ሰራዊቶች በሙሉ በማለዳ በጅራፍ ምን ይሏቸው ነበር? ቅስቀሳው ሁሉ በምንድነው? በጅራፍ ነው። ያለቆች ድምጽ አለ፣ የጅራፍ ድምጽ አለ። በሰላም ተኝተው እንቅልፋቸውን አጣጥመው መንቃት አይችሉም ነበር። በማለዳ ገና እንቅልፋቸውን ሳይጨርሱ የአለቃ ድምጽ እንዲሁም ደግሞ የጅራፍ ድምጽ ነው ያለው። በጅራፍ እየመቱ ነው የሚያስነሷቸው። አንድም ቀን እንቅልፋቸውን አጣጥመው ጨርሰው ነቅተው
አያውቁም። በባርነት ውስጥ በፈርዖን ግዛት ውስጥ በነበሩበት ጊዜ እግዚአብሔር ግን በታረደላቸው የፋሲካው ጠቦት ደግሞም በበረታች ክንዱ ቀይ ባህርን ካሻገራቸው በኋላ የፈርዖን ሰራዊት የተከተላቸው ቀይ ባህር ውስጥ ሰጠመ። እነርሱ ባህር ተከፍሎላቸው ተሻገሩና ሁልጊዜ የሚያስደስተኝ የሚያስደንቀኝ ቃል አለ። የመጀመሪያዋን እረፍት እስኪያስቧት የመጀመሪያዋን አዳር ከቀይ ባህር ማዶ ከተሻገሩ በኋላ ፈርዖን የለም፣ ሰራዊቱ የለም፣ ጅራፍ የለም። ጠዋት ማለዳ ላይ ምንድነው የሚሆነው? ጸጥታ ብቻ ከውሃው ድምጽ ጋራ ምን ብቻ? ጸጥታ ብቻ። ከባህሩ ድምጽ ጋራ ጸጥታ ብቻ። የመጀመሪያ እንቅልፋቸውን እንኳን አጣጥመው የነቁት እግዚአብሔር ነፃ ካወጣቸው በኋላ። አያችሁ፣ እግዚአብሔር ወደ ማን አመጣን? ነፃነታችን፣ መረጋጋታችን፣ ረፍታችን ወደ ሆነ ወደ ማን? ወደ ኢየሱስ። ብዙዎቻችን እርግጠኛ ነኝ ደህና እንቅልፍ እንኳን የተኛ ነው ኢየሱስን ስናገኝ ነው እንጂ በቃ በየቀኑ እኮ የተለያየ ነገር ነው እኮ በቃ የተለያየ ነገር ነው። እንቅልፋችንን እንኳን በሰላም መጨረስ አንችል። የምናየው ነገር ራሱ ጥሩ አልነበር። የምናየው ነገር አንዳንዴ መጥቶ ራሱ ያንቃል። ስትታገል በቃ ዛሬው አዳር እያልክ ነው በቃ። ከዚያ እንኳን ነፃ የወጣው ኢየሱስ ጋር ስትመጣ አባባ እናመሰግንሃለን። ስለዚህ ኢየሱስ ራሱ መረጋጋታችን፣ ኢየሱስ ራሱ ረፍታችን ሆኖልናል። ስለዚህ ወደ እረፍት ጠርቶናል፣ ወደ ሰላም ጠርቶናል፣ ወደ መቀመጥ ብቻ ነው የጠራን ማለት ነው። ሰማይ ቤት እርሱ አልቋል። አሁን ደግሞ በክርስቶስ ኢየሱስ ሁሉ ካለቀ በኋላ አሁን በምድር ምልልሳችሁ ደግሞ የሚገለጥባችሁ የህይወት ስርዓት አለ። የመጀመሪያው በፍቅር ተመላለሱ ነው። ቀጥሎ ደግሞ በቅድስና ተመላለሱ። ዝሙትና እርኩሰት በእናንተ ዘንድ መሰማት የለበትም። ዋዛ ፈዛዛ የሚያሳፍር ንግግር ከአንደበታችሁ መውጣት የለበትም። ማንን እንድንመስል ነው የተጠራ ነው? ክርስቶስን። ክርስቶስ ሲሳደብ ሰምታችሁታል? ከክርስቶስ አንደበት ውስጥ ምን አይነት ቃላት ነበር ይወጡ የነበረው? በጸጋ የሆኑ ሰውን የሚያንጹ ሰውን የሚያቆሙ ከውድቀት የሚያነሱ ቃላቶች ናቸው ከኢየሱስ አንደበት የሚወጡት። ኢየሱስ ኔጌቲቭ ቃል፣ የስድብ ቃል፣ ዋዛ ፈዛዛ ከአንደበቱ አልወጣም። የሆነን ሰው ሳይሆን ራሱን ኢየሱስ ክርስቶስን እንድንመስል ነው የተጠራ ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ምን ብሏል? ወስኗል። ቀጥሎ ያንን መልክ ለመምሰል ደግሞ ከክብር ወደ ክብር ምንላለን? እንለወጣለን። ክርስቶስን የምንመስልን፣ የክርስቶስ ሕይወት የሚገለጥብን፣ የክርስቶስ ኑሮ፣ የክርስቶስ ጽድቅ፣ የክርስቶስ ቅድስና፣ የክርስቶስ ንግግር ራሱ ክርስቶስ በእኛ እንዲኖር ነው በመንፈሱ በኩል ወደኛ ውስጥ የመጣው። ስለዚህ ለሱ ቦታ እንልቀቅለት። ምሳሌያችን ክርስቶስ ብቻ ነው። ለዛ ነው አንድ ነገር ከማድረግ በፊት ራስህን እንዲህ ብለህ ጠይቅ ይላሉ። ጌታ ቢሆን ወይም ኢየሱስ ቢሆን ያደርገው ነበርን ብለህ ራስህን ጠይቅ። ያን ጊዜ እሱ የሚያደርገው ከሆነ 100% አድርገው፣ የማያደርገው ከሆነ ግን ይቅርብህ። ላንተም አይጠቅምህም፣ እርሱንም አያከብረውም። አባባ አቅም ጨምርልን። ስለዚህ ለቅዱሳን እንደሚገባ አያችሁ፣ እንደሚገባ የሆነ ምልልስ ካለ የማይገቡ ምልልሶች አሉ ማለት ነው። የማይገቡ ምልልሶች አሉ። እንደሚገባ ለቅዱሳን የሆነ ክርስቶስን የሚመስል በጽድቅና በቅድስና የተሞላ የህይወት ምልልስ ታይቶልናል ማለት ነው። እንደሚገባ እንድንመላለስ የሚገባ ምልልስ አለ ማለት ነው። ስለዚህ በቅድስና መመላለስ ሲለን ሐዋርያው ጳውሎስ እዚህ ቦታ ላይ የጠቀሰው ቅድስና የምንለማመደው ቅድስና ነው። ስለ ቅድስና በባለፈው ተማምረናል አይደል? አንደኛው ፖዚሽናል ወይም ደግሞ ስፍራዊ ቅድስና፣ ሁለተኛው ደግሞ የምንለማመደው ቅድስና፣ ሶስተኛው ደግሞ አልቲሜት የሆነ ፍጹማዊ ቅድስና። ስለዚህ የመጀመሪያው ቅድስና በክርስቶስ የተቆጠረልን ያገኘ ነው፣ እኛ የለንበት።
ይሄኛው ደግሞ ሁለተኛው ደግሞ ያ ቅድስና በአብ ፊት የተቆጠረልን ቅድስና ደግሞ በመንፈስ ቅዱስ ኃይልና ባዳነን ጸጋ ደግሞ በእኛ ሲገለጥ በኑሯችን በሰፈር በመውጣት በመግባታችን ሲገለጥ የምንለማመደው ቅድስና ይሆናል ማለት። ስለዚህ ሐዋርያው ጳውሎስ እዚህ ቦታ ላይ የጠቀሰው ቅድስና የምንለማመደው ቅድስና ነው። አማኞች ቅዱስ ለመሆን ሳይሆን በክርስቶስ ቅዱሳን ስለሆንን ማንነታችንን የምንለማመድበት እና ሰማይን ምድር ላይ በኑሯችን በሰፈር በስራ ቦታ የምንገልጥበት የምንተርክበት የቅድስና አይነት ምን ተብሎ ይጠራል? የምንለማመደው ቅድስና። ስለዚህ ራሳችንን እንጠይቅ። ራሳችን አሁን ቸርች ስንመጣ አይደለም። ምናልባት አብዛኞቻችን ከ70% በላይ እዚህ ቤተክርስቲያን እግዚአብሔር ይመስገን እንደዛ አይነት ነገር የለም፣ ግን ሙሉ በሙሉ የለም ማለት አይቻልም። ብዙ ጊዜ ግን ክርስቲያኖች ቸርች ሲመጡ ያላቸው መልክና ሰፈር ላይ ያላቸው መልክ ይለያያል። ቸርች ሲመጡ በቃ ቅዱስ ናቸው፣ ንጹህ ናቸው። ራሱ ቅድስናቸው የሚሰማቸው ቸርች ሲመጡ ነው። ፈጽሞ ያ መሆን የለበትም። ኤቭሪዌር ቸርችም ይሁን ስራ ቦታም ይሁን ሰፈርም ይሁን አንድ መልክ ነው ሊገለጥ የሚገባው። ቢኮዝ እኛ አለ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 ጀምሮ እናንተ በሰው ጣት ሳይሆን በሕያው እግዚአብሔር ጣት የተጻፋችሁ የክርስቶስ ኢየሱስ ግልጥ ደብዳቤዎቻችን ናችሁ፣ ሰው ሁሉ የሚያነባችሁና የሚያውቃችሁ። አያችሁ ቅዱሳን፣ ሰው ሁሉ ምን የሚላችሁ? የሚያነባችሁ። ስለዚህ 67ኛ መጽሐፍ አለ ማለት ነው። 67ኛው መጽሐፍ አንተ ነህ ማለት ነው። 67ኛው መጽሐፍ አንቺ ነሽ። 66ቱን አላነብም የእናንተን መጽሐፍ አልወድም የሚል የኔ ሃይማኖቴም የእናንተን መጽሐፍ እንዳነብ ይከለክለኛል፣ የእናንተን መጽሐፍ ቅዱስ አላነብም ለሚል ሰው ሁሉ ቸርችም መምጣት አልፈልግም፣ ሲነበብም መስማት አልፈልግም ለሚለው ለማያምነው ሕዝብ እኛን 67ኛ የምንነበብ ደብዳቤ አድርጎ በስራ ቦታ በሰፈር ተማሪዎች ደግሞ ትምህርት ቤት ዩኒቨርሲቲ ውስጥ የሚገርመው በእያንዳንዱ ዶርም ውስጥ በትኖ ሲያስገባችሁ አትበሳጩ። ዩኒቨርሲቲ ተማሪዎች ጋራ አወራለሁ እጫወታለሁ። እነሱ የሚፈልጉት ምንድነው? ተመራርጠው ክርስቲያኖች ብቻ አንድ ዶርም ውስጥ ገብተው መኖር ነው የሚፈልጉት። አይደለም፣ ቸርች እንድትከፍቱ አይደለም ጌታ ወደ ዩኒቨርሲቲ ያመጣችሁ። ሆም ብሎ ነው ባይዘወይ ጭራሽ ይበትነናል። ታስታውሳላችሁ? ዩኒቨርሲቲ ተማሪ በነበርንበት ጊዜ ይበትነናል። መሃል አህዛብ ውስጥ የሌላ እምነት ተከታዮች ሙስሊሞች ውስጥ ምናምን ውስጥ ያስገባናል። ሆም ብሎ ነው። አንተ ለሰው ሁሉ የምትነበብ የክርስቶስ ኢየሱስ ግልጥ ደብዳቤ ነህ። አንቺ 67ኛ የክርስቶስ ኢየሱስ ግልጥ ደብዳቤ ነሽ። መጽሐፍ ቅዱስን አናነብም፣ አንፈልገውም፣ ቸርችን መተን መስማት አንፈልግም ለሚሉ ሁሉ እኛን ነው የሚያስገባን። በትምህርት ቤት በእያንዳንዱ ዶርም ውስጥ በአንተ ህይወት ክርስቶስ ይተረካል። በአንቺ ምልልስ ክርስቶስ ይተረካል። ስራ ቦታም ሲያስገባን በእኛ የንጽህናና የቅድስና ህይወት ማን እየተገለጠ ማን እየተሰበከ ነው? ክርስቶስ እየተሰበከ ነው። ሰፈር ውስጥ ሲያስገባን በእያንዳንዱ ቦታ መኖሪያ ዳርቻን ወስኖልን ሲያስገባን በዚያ በምንሄድበት ቦታ ሁሉ ራሱን ሊገልጥ ፈልጎ ነው። ይህንን ካለማስተዋል የተነሳ ግን ብዙ ክርስቲያኖች እዚያ የገቡበት ቦታ ውስጥ በእነዚያ ሰዎች ተውጠው ጭራሽ ዋና ጉዳዩን አፌዎች እነሱ ይሆናሉ ማለት ነው። በቃ የሚያደራጁት ሁሉ እነሱ ሊሆኑ ይችላሉ። ለክፋት ካልተጠነቀቁ፣ ይሄንን ነገር ካላወቀ በሰፈር በስራ ቦታ በእያንዳንዱ ቦታ ሲበትነን እዚያ በገባንበት ቦታ ሁሉ የእርሱን ህይወት የእርሱን ንጽህና የእርሱን ቅድስና የእርሱ ተከታዮች ነንና የእርሱ ህይወት የሚገለጥብን ስለሆነን የእርሱን ንጽህና ለማሳየት ነው እዛ ጋር የሚያስገባን። ግን ብዙዎቻችን እንሸወዳለን። ስራ ቦታ እንገባና ከሌሎች ከኖሩት ሰራተኞች በላይ የሌብነት ታክቲክ እናሳያቸዋለን። ለቦስ ያለ መታዘዝ ታክቲክ እናሳያቸዋለን። ከስፒል ጀምሮ እስከ ትልልቅ ነገሮች ከስራ ቦታ እንዴት አድርገን ማውጣት እንደምንችል ታክቲክ እናሳያቸዋለን።
ትክክለኛ ያልሆነ ገንዘብ እንዲወጣ ፊርማችንን እናስቀምጣለን። በምን? በአመጽ። ኢየሱስ ቢሆን ያ ብር እንዲወጣ ይፈርም ነበር? ፈጽሞ። የአመጽ ብር ነው። የአመጽ ብር ነው። እዚያ ቦታ ላይ ኢየሱስ ስራ ቦታ ቢገባ ከስፒል ጀምሮ እስከ ትልልቅ ዴስክቶፖች ተሸክሞ ይወጣል? ፈጽሞ አይወጣም። አይወጣም። ስራ ቦታ ስንገባ የኢየሱስ መሆናችንን እንረሳለን። የኢየሱስ መሆናችን ትዝ የሚለን ቸርች ስንመጣ ቅድስናችን ትዝ ይለናል። ቸርች ስንመጣ ንጽህናችን ትዝ ይለኛል። በስብከት መካከል ቅዱስ ነህ ሲል እንላለን። ግን ዴስክቶፕ ይዞ የወጣው ሰውዬ ነው። ዴስክቶፕ ለመሸከም ግን አንደኞች ነን። ስፒል ይዞ ለመውጣት አንደኞች ነን። አያችሁ ቅዱሳን፣ ይሄ ፕራክቲካል የሆነ በምልልስ የሚገለጥ የኢየሱስ ሕይወት ማለት ነው። በቅድስናና በጽድቅ የተሞላ እየተግባባን ነው። ካመመንም ይመመን፣ እሺ እኔንም ያመኛል። ስለዚህ ሊፈውሰን ነው ማለት ነው። ስሙ ይባረክ። ስለዚህ ስፒል ከዚህ በፊት ይዘው ይወጣ ወንድሜ፣ ሌሎች ያልተዘረዘሩ ነገሮችንም ይዘን ይወጣን። ስለዚህ ከጌታ ጋር ተጨርሱና ከዚህ በኋላ ግን አደራችሁ ከዚህ በኋላ ግን ብለን መጨረሻ ላይ አንወስንም። እሺ ጸጋው ምን ይላችኋል? ይረዳችኋል። ጸጋው ይረዳችኋል። አንዳንዴ ብዙ የአበል ብሮች ከመስሪያ ቤት የሚወጡት ላላስፈላጊ ነገር ነው። ምናልባት እዛ ላይ ደግሞ ፊት ለፊት ላይ ያሉት ደግሞ ጴንጤ ነኝ የሚል ሰው ሊሆን ይችላል። ጴንጤው ስለባሰ ማለት ነው። ለእናንተ አልነግራችሁ። በስራ ቦታ የሚያስደነግጡ ጴንጤ አላጋጠሟችሁም? ኧረ በኢየሱስ ስም የሚያስብል ሰው ኦኬ፣ ሲያመልክ እጁን በጣም አንስቶ ነው። እዛም ቦታ ላይ እጁን ለማንሳት አንደኛ ነው። ስለዚህ የሆነ የተምታታ ነገር አለ። የክርስቶስ ቅድስና እንዲገለጥብን የምንመላለሰው ቅድስና እንዲገለጥብን ተጠርተናል። ቅዱሳን ተጠርተናል። በስራ ቦታ፣ በሰፈር፣ በመውጣት በመግባታችን ማንን ነው የምናስከብረው? ኢየሱስ ሁሉን ያያል። ስራ ቦታ ላይ አያይም ስፒል ስታነሳ ዴስክቶፕ ተሸክመስ እንኳን ኢየሱስ እኛ ሁሉ አይተናል። ዴስክቶፕ ይዘህ ስትወጣ እሱ መሆን የለበትም። አግባብ አይደለም ቅዱሳን፣ አግባብ አይደለም። ትንሿን ነገር እኮ ጌታ ይባርክልናል። እስኪ 2016 ምንድነው የጎደለባችሁ? ጌታ ከበረከቱ አግዱለብናል። ምናልባት እናንተ ያሰባችሁት ነገር ላይሆን ይችላል። 2016 አንድ ነገር አረጋግጬ እነግራችኋለሁ። በዘመናችሁ ሁሉ እናንተ ያሰባችሁት አይሆንም። እሱ ያሰበላችሁ ነው የሚሆነው። ደግሞ ያ ነገር ነው ይበዛልን። የሚጠቅመን ያ ነገር ነው። እና እኛ አንዳንዴ የምንመርጠው ነገር እኛን የሚያጠፋ ሊሆን ይችላል። እሱ ሲመርጥልህ ግን ለእናንተ ያለኝን ሐሳብ እኔ ያውቃለሁ፣ ፍጻሜን እሰጣችሁ ዘንድ ለደስታና ለሰላም እንጂ ለክፋት ለስብራት አይደለም ብሏል። ጌታ ሆይ እናመሰግንሃለን። አንተ ምረጥልን። አዎ እርሱ ሲመርጥልህ የሳቅ ይሆናል ዘመን። እርሱ ሲመርጥልሽ የደስታ ይሆናል ዘመንሽ። ስለዚህ በስራ ቦታ ክርስቶስን ማሳየታል። እሱ እንደ ሌሎች ጴንጤዎች አይደለም መባል አለበት። በተለይ እዚህ ቤት የቅዱስ ቃሉን የተማማርን ቅዱሳን በስራ ቦታ በሰፈር ሁሉ ጥሩ ምስክርነቶች እኮ እንሰማለን እኮ። ስለ ብዙዎቻችሁ በጣም እግዚአብሔር ይመስገን መልካም ምስክርነቶች እንሰማለን። ከዚህ የተነሳ ኢየሱስን ማሰደብ የለብን። እሱ ምን ኢየሱስ እያለ ምክንያቱም ኢየሱስ ጌታ ነው። ጥቅስ ለመጥቀስ አንደኛ ነው አሁን ላይ ጴንጤው። ክርስትና ግን ከጥቅስ ያለፋል። ክርስትና ሃሉሲኔሽን አይደለም። ክርስትና ሐሳባዊ ሃይማኖት ወይም እምነት አይደለም። ክርስትና የተጨበጠ በምልልስ የሚገለጥ የኑሮ ዘይቤ ያለው በስራ ቦታ በሰፈር በመውጣት በመግባታችን ሁሉ የኢየሱስ ክርስቶስ ቅድስናና ጽድቅ ይገለጥብን ጠራን እንጂ ለአመጽ ምን አላለንም አልጠራንም። ከዚህ የተነሳ ሐዋርያው ቀጥሎ ምንድነው የሚለው? እነዚህ የተዘረዘሩት ለቅዱሳን እንደሚገባ ግን ዝሙትና እርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ ምን አይሆን አይሰሙ፣ ጭራሽ ፈጽሙ አይሰሙ። እንደዚህ አይነት ነገር በቅዱሳን መካከል ሊከሰቱ አያስፈልግም፣ መሰማት የለባቸውም። ቀጥሎስ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ
የማይገቡ ናቸውና አይሁኑ፣ ይልቁንስ ምስጋና ይሁን። እንግዲህ የሚገርመው ነገር ቆላስይስ ምዕራፍ 3 ከቁጥር 8 ጀምሮ እነዚህ የተዘረዘሩ ነገሮች በሙሉ ያሮጌው ሰው ንብረቶች ናቸው። ያሮጌው ሰው ንብረቶች። አሮጌውን ሰው ደግሞ ከስራው ጋር ምን ብላችሁታል? ገፋችሁታል። መግፈፍ የሚለው ቋንቋ ማውለቅ ማለት አይደለም፣ ከዛ ያልፋል። ልብስህን ምን ትለዋለህ? ታወልቀዋለህ። ልብስህ ያንተ አካል ስላልሆነ ይወልቃል። ኦኬ። እንስሳ ሲታረድ፣ በግ በሬ ሲታረድ ግን ምን ይባላል? ቆዳውን ታወልቀዋለህ፣ ትገፈዋለህ። ስለዚህ የተጣበቀ አብሮ የኖረ ስለሆነ ስትገፈው ያማል አያምም? ያማል። ደም ይወጣዋል? አዎ ያማል። አዎ። ያሮጌው ሰው ከኛ ጋር አብሮ የከረመ የሰነበተ አንዳንድ ንብረቶቹ ኦኬ እያስወገድናቸው ስንመጣ ውሸትን በእውነት መቀየር ማለት እኮ ነው የክርስቶስ የኑሮ ዘይቤ። ውሸትን አቆማችሁ፣ ከባልንጀሮቻችሁ ጋር ምንን ተነጋገሩ? እውነትን ተነጋገሩ። ውሸትን ማቆም ማውለቅ ሳይሆን ምን ብሎታል? መግፈፍ። ነገር ግን በቃ መግፈፍ ስለሚያመው ብዙ ሰው ውሸቱን ወደ ምን ይቀይረዋል ብለናል? ወደ መንፈሳዊ ውሸት ይቀይረዋል። ኦኬ። በኢየሱስ ስም እያለ ነው የሚዋሽልህ። በኢየሱስ ስም እያለ ይዋሽልሃል። ስለዚያች ልጅ በደንብ አድርጎ ውሸት ሲያወራ ምንም አይመስለው። በኢየሱስ ስም እያለ ድሮ እንዲሁ ዝም ብሎ ነበር የሚዋሸው። አሁን መንፈሳዊ አድርጎት ምን ብሎ ነው የሚዋሸው? በኢየሱስ ስም እያለ ይዋሻል ማለት። ጭራሽ እንደውም ልትዋሽ ስትል ኢየሱስን ባታስገባው ይሻላል ማለት ነው። ይሻላል። ውሸት ራሱ በመካከላችን ምን አይልም? አያስፈልግም። ጌታ ይረዳናል። ይህንን የሚያስተምረን በጸጋው እየደገፈ በመንፈሱ ኃይል እሱ የሚፈልገውን የኑሮ ዘይቤ በእያንዳንዳችን ዕለት ዕለት ምን ለማለት ነው? ሊገልጥ ነው። ደርሰን ደግሞ ባንዴ ሁሉን ነገር መተው አንችልም። በዚህ ደካማ ስጋ ውስጥ እስካለ ድረስ እነዚህ ነገሮች የተዘረዘሩት ሁሉ እንዲሆኑ የምትፈልግ በቃ ውሸት የሚባል ነገር ከዚህ በኋላ ላለመናገር መሳት፣ በአይን ባንደበት በአእምሮ መሳት የሚባለው ነገር እንዳይዝ ካስፈለገ ወይ በጊዜ ወደ ጌታ መሄድ ነው። አለበለዚያ ደግሞ ይህ የሚሞተውና ደካማው የሚበሰብሰው አካላችን ምን ማለት አለበት? መለወጥ አለበት። እስከዛ ድረስ ግን ዕለት ዕለት ያንን መልክ ለመምሰል ከክብር ወደ ክብር ምን እንላለን? እንለወጣለን። እየቀነስን በመንፈሱ ኃይል ያንን ነገር እያራገፈልን መተው የማንፈልገው አስሮ የያዘ ልምምድ አለ። ያንን ልምምድ በጸጋው ኃይል እየቆረጠልን፣ በጸጋው ጉልበት እያስካደን፣ በጸጋው ኃይል እያስካደን፣ በዚህ በኩል ደግሞ እግዚአብሔር የሚፈልገውን ነገር በሙሉ ማድረግ የምንችልበትን አቅም እየሰጠን ይረዳናል። መንፈስ ቅዱስ ራሱ ጰራቅሊጦሳችን አይደል? ጰራቅሊጦስ ማለት እኮ ዝም ብሎ ወደ እውነት ሁሉ የሚመራ አጽናኝ ብቻ አይደለም እኮ፣ የሚደግፍ አቅምን የሚሰጥ ስንዝል የሚያበረታ ስንወድቅ የሚያነሳ የሚል ፍቺ ውስጥ አለ። አባባ በክርስቶስ ኢየሱስ በኩል ክብር ላንተ ይሁን። ስለዚህ እዚህ ጋር የተዘረዘሩት ሁሉ የማን ንብረቶች ናቸው? የአሮጌው ሰው ንብረቶች ናቸው። ከተዘረዘሩት መካከል ዝሙትና እርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። እነዚህ እግዚአብሔርን የማያከብሩና ከጣዖት አምልኮ ጋር የሚገናኙ ልቅ የሆኑ የግብረ ሥጋ ግንኙነቶችን የሚያሳዩ ናቸው። ፈጽሞ በቅዱሳን መካከል እንደዚህ አይነት ነገር ሊሰማ አይገባም። ሊታይ አይደለም ሊሰማ ራሱ አይገባም። ፈጽሞ ሐዋርያው ጳውሎስ በቃ የተጸየፈም ጭምር ፈጽሞ መሰማት በመካከላችሁ የለበትም። ዝሙት ያገባ ሰው ከሌላ ካላገባችም ይሁን ካገባች ሴት ጋር ካላገባም ይሁን ካገባ ወንድ ጋር የሚደረግ የሥጋ ግንኙነት በሙሉ ዝሙት ይባላል ማለት ነው። በውስጡ እርኩሰትም አለው። ያኛው ሰው ደግሞ ያመነዝራል ይለዋል። ስለዚህ አካላችሁ ራሱ የራሳችሁ አይደለም እኮ። እናንተ አለ እኮ ሐዋርያው ጳውሎስ ስለ አካላችን ሲናገር፣ እናንተ ከእግዚአብሔር የተቀበላችሁት በእናንተም ውስጥ የሚኖረው የመንፈስ ቅዱስ ምንድነው? ቤተ መቅደስ ማደሪያ ነው። ስጋችሁ በዋጋ ተገዝቷልና የራሳችሁ
አይደለም። በስጋችሁ እግዚአብሔርን ወይም በውስጣችሁ የሚያድረውን መንፈስ ቅዱስን አክብሩ እንጂ ስጋችሁ የእናንተ አይደለም። በተለይ ወጣቶች በደንብ ስሙ። ስጋችን የኛ አይደለም። በዋጋ የተገዛ የመንፈስ ቅዱስ ማደሪያ ነው። በዋጋ የተገዛ የእግዚአብሔር ገንዘብ ነው። በክርስቶስ ኢየሱስ ደም የተገዛ የራሱ የጌታ መጠቀሚያ ነው። ስለዚህ ይህንን ስጋህን ተነስተ የፈለከውን እንደ ዓለማውያን የፈለከውን ማድረግ አትችልም። አንደኛ ለራስህ ሪስፔክት ይኖርክ። እግዚአብሔር በክርስቶስ ኢየሱስ የተቀበለክ እኮ ውድ ልጁ ነህ አንተ። ለአካልህ ክብር ይኑርህ፣ ለራስሽ ሪስፔክት ይኑርሽ። አንቺ እህቴ የትኛውም ወንድ ይዞሽ የሚሄድ ሴት አይደለሽም። ዓለማዊ ሴት አይደለሽም። አንቺ በክርስቶስ ኢየሱስ ክቡር ደም የተገዛሽ የእግዚአብሔር ንብረት ነሽ። በስጋችን ላይ አይደለም ሰው ነውና አይደለም አጋንንት ነውና እኛ እንኳን ስልጣን የለን። አቅም ይሰጣችኋል ጌታ። ፈጽሞ ለራሳችሁ ሪስፔክት ይኑራችሁ። ይሄንን ስጋችሁን ወስዳችሁ ስታስተኙት ሰማይ ሌላ ቋንቋ ነው የሚያወራው። የጌታን ስጋ ወስደው ነው የሚያስተኙት። አያችሁ ቅዱሳን፣ በክርስቶስ ኢየሱስ ያላመነ ሰው የራሱን ስጋ ከሰይጣን ጋር ተስማምቶ ነው እንደዚያ በርኩሰት ውስጥ የሚያሰማራው። እኛ ክርስቲያኖች ግን ስጋችን በዋጋ የተገዛ በኢየሱስ ክርስቶስ ክቡር ደም የተገዛ ስለሆነ ስጋህን ወስደህ መጠቀሚያ ስታደርገው ስጋህ ነው አይልህም መጽሐፍ ቅዱስ። የማንን ስጋ ወሰደው? የጌታን ስጋ ወሰደው። የጌታን ስጋ አልባሌ ቦታ ወሰደው። የጌታን ስጋ የማይሆን ቦታ ውስጥ ወሰደው። አያችሁ ቅዱሳን፣ እስከዚህ ድረስ ስለሆነ ትርጉሙ መጠንቀቅ አለብን። በእኛ መካከል ዝሙት መሰማት የለበትም። በእኛ መካከል እርኩሰት መሰማት የለበትም። በእኛ መካከል እንደዚህ አይነት ፈጽሞ መጽሐፍ ቅዱሳዊ መሰረት የሌላቸው እንዲሁም እግዚአብሔር አባታችንን የማያከብሩ አመጾች በመካከላችን ሊሰሙ አይገባም። ቅዱሳን አይገባም። በዚህ አቅጣጫ እግዚአብሔር ጸጋውን ያበዛልናል። ኃጢአተኝነትንና ዓለማዊ ምኞትን እያስካደ በጽድቅና በቅድስና እግዚአብሔርን በመምሰል መኖር የምንችልበትን አቅም ጸጋው ይሰጠናል። መንፈስ ቅዱስ በውስጣችን አለ፣ እንድንጸየፍ ያደርገናል። አስባችሁታል? ፈጽሞ አይመጥንህም። በዚያ ላይ ያላመነ ሰው ጋር ይዛችሁት ስትሄዱ ያ ያላመነው ሰው ደግሞ ስጋው በዋጋ ስላልተገዛ የማን ማደሪያ ነው? የአጋንንት የሰይጣን ማደሪያ ነው። ስለዚህ የኢየሱስን ስጋ ከማን ጋር ነው የምትወስጂው ነው? የኢየሱስን ስጋ ከማን ጋር ወስደ ነው የምታስተኛው ነው? ጌታ ሆይ አቅም ጨምረልን። ልካችንን ማወቅ አለብን። ሪስፔክት ሲኖርክ ጌታን ታስከብረዋለሽ። ማንነታችሁን ስታውቁ ለማንነታችሁ የሚመጥን ኑሮ ትኖራላችሁ። እንደዚህ አይነት ነገር በመካከላችን ምን አይልም አይሰማም። ስለዚህ ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ ምን አይበሉ አይሰሙ። እነዚህ ዓለማውያን ዘንድ ከጣዖት አምልከው ጋራ ከስካር ጋራ ልቅ ከሆኑ የዘፈን ልምዶች ጋር በተያያዘ የሚፈጸሙ አመጾች ስለሆኑ ክርስቲያኖች ፈጽመው በዛ አቅጣጫ መገኘት ወይም ደግሞ ያ ነገር በመካከላችን ሊሰማ አያስፈልግም። በቃ አያስፈልግም። ፈጽሞ ያንተ እጆች ሲጋራ መያዝ የለባቸው። እነዚህ የተቀደሱ እጆች ጫት መያዝ የለባቸውም። እነዚህ የተቀደሱ እጆች ይህንን ንጹህ መጽሐፍ ቢያስክበት እጅ በደሌ ድራፍት ነው ቢራ ትይዝበታለህ። ሼም እኮ ነው ቅዱሳን። ኢየሱስ ሲያይ ምንድን ነው የሚለው? ኢየሱስ እንደዛው ነው ሲያይ በርታ ይልሃል። ኢየሱስ እንደዚያ ሆነ ሲያይ አባባስ እንደዚያ አይደለም። የመንፈስ አባታችን እግዚአብሔር ነውና ወላጅ እንኳን ልጁን አልባሌ ቦታ ላይ ሲያይ ምን አይነት ስሜት ነው የሚሰማው? ምን አይነት ፊሊንግ ነው ፊል የሚያደርገው? እስኪ እናቶችና አባቶች አላችሁ የወለዳችሁት የምትወዱት ልጃችሁ ደረሰልኝ ስትሉ አጓጉል ቦታ ላይ ብታገኙት የሚሰማችሁ ስሜት አለ።
ደረሰችልኝ ያልካት እድራታለሁ ለቁም ነገር ልትበቃልኝ ነው ያላችኋት ልጃችሁ የማይሆን ቦታ ውስጥ ስትገባባችሁ ምን አይነት ስሜት ነው የሚሰማችሁ? እንደዚሁ ሁሉ እግዚአብሔር አባታችን ያልሆነ ቦታ ውስጥ ስንገባበት በጣም ፌል ያደርጋል። ታላቅ ወንድማችሁ ኢየሱስ ስለናንተ ይተጋል አይደክምም ተብሎ ተጽፏል። ጠይቁት፣ ያጎደለባችሁ ነገር የለም። ስለናንተ አይደክምም፣ ለናንተ ለማሟላት አይደክምም። ለናንተ ለማሟላት የጠየቃችሁትን ነገር ለማሟላት አይደክምም። ስለናንተ ምን አይልም? አይደክምም። ነገር ግን ጭራሽ እግዚአብሔር አይዘበትበትምና ምንም አያመጣም እያላችሁ ወደ አልሆነ መስመር ስትሄዱ ደግሞ በእናንተ ላይ ግን ምንድነው? ብርቱ ነው፣ ኃይለኛ ነው። እንደ ታላቅ ወንድምነቱ እርምጃ ይወስዳል። እግዚአብሔር ምን አይባልበትም? አይዘበትበትም። ማንም በስጋው የሚዘራ ካለ ኃጢአትን አመጽን ከሆነ በስጋው ምንን ያጭዳል? መበስበስን ያጭዳል። ባጭር ሊቀጭ ይችላል። ሊጎዳ ይችላል፣ ሊሰበር ይችላል። በእናንተ ላይ ኃይለኛ ነው ተብሏል። ጌታ ኢየሱስ ክርስቶስ የአባቴ ቤት የጸሎት ቤት እንጂ ወንበዴ ዋሻ አይሆንም ብሎ ቤተ መቅደሱንና አካባቢውን አጽድቷል። እግዚአብሔር አብ ነው የተነሳው፣ ኢየሱስ ነው የተነሳው ጅራፍ ሰርቶ አየው። አሁን በአዲስ ኪዳን እግዚአብሔር ሰው በሰራው መቅደስ ምን አይልም? አይኖርም። መቅደሱ አንተ ነህ፣ መቅደሷ አንቺ ነሽ፣ የሱ መቅደስ አንቺ ነሽ። ያን ጊዜ አሁንም እንደዚህ አይነት ሻጭ ለዋጮች የሚያረክሱ ነገሮች ወደ ቤተ መቅደስ ወደ ሕያው ቤተ መቅደስ ወደ አንተ ሲመጡ ኢየሱስ ዝም አይልም። በብዙ አቅጣጫ ይመክራል፣ ይገስጻል፣ በቃሉ መስመር ያሳያል። እምቢ ስትል ጅራፉን ይዞ ይነሳል። ያን ጊዜ በሶስት አቅጣጫ ነው ጅራፉ የሚገለጠው። በድካም በመንፈሳዊ ሕይወት ድካም፣ በበሽታ ሊሆን ይችላል። ሶስተኛ ደግሞ በምንድነው? በእንቅልፍ። ስለዚህ እንደዚህ አይነት ነገር ውስጥ መግባት ስለሌለብን ይህንን ሁሉ የምንለው ጸጋው ስለሚያስችል ነው። ጸጋው ካለንበት ድካም ማውጣት ይችላል። የመንፈስ ቅዱስ ኃይል ካለንበት ድካም ማውጣት ይችላል። ጌታ ሆይ እኔ አልቻልኩም፣ ጌታ ሆይ እኔ አቅም የለኝም ብላችሁ በፊቱ ሁኑ። እውነት እላችኋለሁ ፈጽሞ የማትጠብቁት ለውጥ በእናንተ ህይወት ይመጣል። መንፈስ ቅዱስ ያን ጊዜ መስራት ይጀምራል። ስለዚህ እነዚህን ነገሮች ቀጥሎ ደግሞ የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና ምን ይበሉ? አይሆኑ ፈጽሞ፣ ይልቁንም ምስጋና እንጂ። እነዚህ ደግሞ በንግግር የሚገለጡ ሰውን የሚያረክሱ ኃጢአቶች ናቸው። አየው፣ ያኛው በድርጊት ነው፣ ይሄኛው ደግሞ በምንድን ነው የሚገለጠው? በንግግር የሚገለጥ ግን ሰውን የሚያረክስ። ኢየሱስ ማቴዎስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ ምን አለ? ሰው በቃ የሚበላው ነገር ያረክሰዋል ሲሉ ሃይማኖተኞች ፈጽመዋል። ምግብን ሁሉ እያጸዳ ካስተማረ በኋላ ሰውን የሚያረክሰው ወደ ሆዱ ውስጥ የሚገባ ምግብ ሳይሆን ከሆዱ ውስጥ ወይም ከልብ ውስጥ የሚወጣ ክፉ ንግግር ግን ሰውን ምን ይለዋል? ሰውን ያረክሰዋል። ይሄው ሐዋርያው ደግሞ ደገመልን እዚህ ቦታ ላይ የሚያሳፍር ነገር፣ የስንፍና ንግግር ወይም ዋዛ፣ ይዝም ብሎ በቃ የለዘበ ቀልድ አይሉት፣ በብልግናና በአመጽ እየተሞላ እንደ ቀልድ ነው የሚሉት። እንግዲህ ብዙ ኢትዮጵያውያን እንደ ቀልድ ነው የሚሉት። ፈጽሞ ክርስቲያኖች ግን እንደዚህ አይነት ነገር በአንደበታችን መውጣት የለበት። ኢየሱስ ባልክበት አንደበት የርኩሰት ንግግር፣ ኢየሱስ ባልክበት በዚህ አንደበት ፈጽሞ ዋዛ ፈዛዛ የማያንጽ ነገር አንተን ስለሚያረክስህ ምን ማለት የለበትም? መውጣት የለበትም፣ ከቶ አይሁኑ ነው የሚለው እንግዲህ ሐዋርያው። አብዛኞች ኢትዮጵያ ላይ ያሉ ቀልዶች በሙሉ ፈጽሞ፣ ምክንያቱም ሰው ራሱ የሚስቅልህ የብልግና ነገር ስታወራ፣ የብልግና ነገር ካላወራ ወይም ደግሞ በሆኑ ሀገር ወይም በሆነ ክልል ቋንቋ ያዚያን ክልል ቋንቋ ያበላሸ ስትናገር ካልሆነ በስተቀር ፈጽሞ ሊስቅልክ አይችልም። እስኪ ዝም ብላችሁ ተመልከቱ። ኮሜዲ የሚባለውን ነገር ሁሉ ተመልከቱት። ኮሜዲ የተባለው ነገር በሙሉ ወይ ብልግና ነው፣ ወይ ስድብ ነው፣ ወይ ደግሞ በቃ በሆኑ ቋንቋዎች
አፋቸውን አንደበታቸውን እየቀያየሩ እያስመሰሉ መናገር ነው። ፈጽሞ አንደኛ ሰው አመጽ፣ ኃጢአት፣ ስድብ እያወራ እርኩሰት እያወራ ብልግና እያወራ እንዴት ይሳቅለታል? ይሄ ነገር እነዛኞች ጋር ያሉበት ሲስተም ስለሆነ እንደዚያ ካልሆኑ በስተቀር አያስተናግዳቸውም። ሲስተሙ ነው። እሺ ዓለም ላይ የብልግና ንግግር የኑሮ ዘይቤያቸው ስለሆነ ነው። የኑሮ ዘይቤያቸው ዋዛ የሚያረክስ ነገር እነርሱ ጋር ኖርማል። ወደ ክርስትናው ዓለም የመጣን እኛ በቅዱሳን መካከል ግን እዚያ ጋር የምንሰማው አመጽና እዚያ ጋር የምንሰማው የስንፍና ንግግር እዚያ ጋር የምንሰማው ዋዛ ፈጽሞ በመካከላችሁ መሆን የለበትም። ባንደበታችንም ቅድስና ያስፈልጋል። አያችሁ፣ በአካል ብቻ አይደለም፣ ባንደበታችንም ቅድስና ያስፈልጋል። ጌታችን ኢየሱስ ክርስቶስ ባንደበቱ እንኳን ነውር ምን አላለበትም፣ አልተገኘበትም። ሲሰድቡት ራሱ መልሶ ምን አላለም፣ አልተሳደበም። አባቶ ይባርክ ጸጋ ጨምርልን። አይኖ የምታምር ርዕስ እንደሆነች አውቃለሁ። እቺ ርዕስ እኔንም እያመመችኝ ስለሆነ ነው። እሺ የምታምር ርዕስ ነው። ኧረ ጌታ ሆይ ምንም በቃ አንዳንዴማ መመለስ ጥሩ ነው እንጂ ካልመለስኩለትማ ምኑን ልኩን ነው እንጂ ምነግረው ልኳን ነው ምን እንኳን እሱ ጀምሮኝ እኔ ራሱ በለው ይለኛል ምትሉ አይደለም። ፈጽሞ በእኛ ዘንድ እንደዚህ አይነት ነገር ሊሰማ አያስፈልግም። ኢየሱስን ልንመስል ነው የተጠራ ነው፣ በአንደበትም ጭምር ማለት። ኢየሱስን መምሰል ማለት የፊት ገጽታ ማለት አይደለም። በንግግር በሚገለጠው ቅድስና ማንን መምሰል አለብን? ኢየሱስን መምሰል አለብን። ንግግራችሁ በጨው እንደተቀመመ በምን ይሁን? በጸጋ ይሁን። የሚያፈርስ መሆን የለበትም። ቅዱሳንን የሚሰብር መሆን የለበትም። የቅዱሳንን ልብ የሚያደማ መሆን የለበትም። ይልቅስ ቅዱሳንን የሚያጸና የሚያቀው የሚያበረታ ሊሆን ይገባል ብሏል። እንግዲህ ሐዋርያው የሚገርመው ነገር እነዚህ ነገሮች በሚሆኑበት ጊዜ ሐዋርያው ጳውሎስ ኤፌሶን ምዕራፍ 4 ከቁጥር 10 በኋላ በተለይ ወደ ቁጥር 10 ምናምን አካባቢ ላይ ማን ነው የሚያዝነው አለ። ማን ነው የሚያዝነው? መንፈስ ቅዱስ ነው የሚያዝነው። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉ፣ አታሳዝኑ። እዚያ ላይ ጩኸት አለ። ጩኸት እንዲሁ ያለ ምክንያት ዝም ብሎ መጮህ። አሁን ደግሞ በመዝሙር ገብቶበት ነው የመጣው ጴንጤው ላይ መጮህ መንፈስ ቅዱስን ያሳዝናል ሲል ጩጩህ ይለኛል የሚል መዝሙር መጣ። መዝሙር አስመስል አሁን ዝም ብለ መጮህ ነው። መዝሙር አስመስለክ ምን ሰበብ አይደል የምታገኘው? ሰበብ ታገኛለህ። ጩጩ ይለኛል ብለ የሚለው መዝሙር ከፍትና አብረህ ምን ትላለህ? ትጮሃለህ። ነገር ግን ጩኸት የማይገባ ነው። ለምን? በውስጣችሁ ያለውን መንፈስ ቅዱስን ምን ይላል? ጩኸት ቅዱሳን እየተማማርን ነው። እሺ እየተማማርን ነው። ጩኸት ይለናል። እንዲያፍትሽ እንዳትሉ። ጩኸት ማንን ያሳዝናል? መንፈስ ቅዱስን ያሳዝናል። እንዲሁ ያለ ምክንያት ዝም ብለህ ከመሬት ተነስተህ ብትጮህ መንፈስ ቅዱስ ያዝናል። ብትጮህ መንፈስ ቅዱስ ያዝናል። ዝም ብለህ ከመሬት ተነስቶ መንገድ ላይ መጮህ አይቻልም። ክርስቲያን ስለሆንክ ወንድምህን እህትህን የሚያቆስል ከአንደበት የሚወጣ ክፉ ንግግር መናገር የለባቸው። ስለዚህ በአንደበትም ራሱ ቅድስና እንደሚያስፈልግ ከአንደበታችን የሚወጣው ኔጌቲቭ ነገር እኛን ነው መልሶ ምን የሚለን የሚያረክሰን። የዛኛው ሰው የወንድምህ ልብ ይሰበራል፣ የእህትሽ ልብ ያዝናል። አንቺ ግን ትረክሻለሽ ከሷ በላይ፣ አንተ ግን ከሱ በላይ ትረክሳለህ። ሰውን የሚያረክሰው ወደ ሆድ ውስጥ የሚገባው ምግብ ሳይሆን ከልብ ውስጥ የሚወጣው ምንድነው? ክፉ ንግግር ነው ብሎ ጌታ ኢየሱስ ክርስቶስ አስተምሯልና ከዚህ የተነሳ መዝሙር 19 ከቁጥር 14 ጀምሮ መዝሙረኛው ምን አለ? አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። በልቤ የማስበውና ባንደበቴ የምናገረው ባንተ ዘንድ ትክክል ይሁን። አያችሁ፣ ንግግራችንና ሐሳባችን የልባችን ሐሳብና ንግግራችን እየተምታታ ያለበት ዘመን ላይ ነው ያለነው።
ሰው ለመናገር አንደኛ ነው፣ ለመኖር ግን ለመናገር አንደኛ። አሁን ላይ ሁሉም ተናጋሪ ሆኗል። አይታል ሁሉም በየሚዲያው እየወጣ የተሰማውን ሁሉ ይናገራል። ለምሳሌ ማስተማርህን እኛ እዚህ ጋር ያለን ቅዱሳን ማስተማርህን ነው የምናየው። ዋው ወንድማችን እንላለን። ኢየሱስ ግን ማስተማርህን ሳይሆን የልብህን ኢንቴንሽን ያውቀዋል። ሀብትሽ ለምንድን ነው የምታገለግለው? አሁን እናንተ ዋው ሀብትሽ እያላችሁ ነው። ኢየሱስ ዋው አይደለም የሚለው። ሀብትሽ አሁን ምንድን ነው እያለ ለምንድን ነው እንደዚህ የምታወራው? ለምንድን ነው የምታስተምረው? ኢንቴንሽንህ ምንድን ነው? ከጀርባ ያለ ነገር ምንድን ነው? ታዋቂነት፣ ገንዘብ፣ እኔነት፣ ትምክህት ምንድናት? ውስጠኛዋ ካልተስተካከለች ያንደበትህ ቃል አልቀበለውም ነው። አልቀበለውም። ምክንያቱም በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመንባቸውም ነበር ይላል። ኦ ማይ ጋድ ይሄ ከባድ ነው። ከዛ ሐዋርያው ምን አለ ደግሞ? ታማኝ አድርጎ ደግሞ ስለቆጠረ ይህንን አገልግሎት ታማኝ አድርጎ ስለቆጠረ ነው የሰጠን። እንደዚያ አይነት ክፉ ሰዎች ሲመጡ ግን በልባቸው ውስጥ ያለውን ያውቅ ነበርና ምን አይላቸው? አይተማመናቸው። ከዛ ሲሄዱ ታያለ። ኦ ማይ ጋድ። እሺ ስለዚህ ይህንን ያስወራኝ ምን መሰላችሁ? መዝሙር 19 ቁጥር 14 አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። አያችሁ ቅዱሳን፣ በልባችሁ የምታስቡትና በአንደበታችሁ የምትናገሩት ስንት መሆን አለበት? አንድ መሆን አለበት። ጸልይ እንደዛ አይደለም፣ እኔ ጋር ችግር አለ። አቤቱ ጌታዬ ረድኤቴ መድኃኒቴ ሆይ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። በኢየሱስ ስም እንደዚያ ይሁንልን። ከዚህ ጸሎት ጋር እንስማማለን። በኢየሱስ ስም እንደዚያ ይሁንልን። የልባችን ሐሳብና የአንደበታችን ንግግር አንድ ንግግር፣ አንድ ሐሳብ፣ አንድ የልብ ሐሳብ ያሰብነውን ያንን ደግሞ መናገር የምንችልበት ጸጋ ይጨምርልን። ልባችን ሌላ፣ ንግግራችን ሌላ መሆን የለበትም። አንደበታችን ሌላ፣ ህይወታችን ሌላ መሆን የለበትም። አሁን ላይ ተናጋሪ በዝቷል፣ ግን የሚታይ ህይወት የለም። አሕዛብ እንኳን በቃ ንግግራችሁን አንፈልግም እያሉ ነው። ስብከትህን አይደለም በቃ ስብከትህን በድርጊት አሳየኝ ይላሉ አሕዛቦች ወጥተዋል። አያችሁ፣ ስብከታችን፣ ንግግራችን፣ ትምህርታችን ከህይወታችን ጋር አብሮ መሄድ አለበት። ያስተማርነው ትምህርት ቅዱሳንን ከመጥቀቡ በፊት መጀመሪያ ማንን ነው መጥቀም ያለበት? እኛን። የማስተምረው ትምህርት ከህይወቴ ጋር እንዲገለጥ፣ ከህይወቴ ጋር እንዲዋሃድ፣ በህይወቴም እንዲገለጥ አባባን እጠይቀዋለሁ። አባባ ስለ ስም ስትል አሁን ሰው ቃል ብቻ ሳይሆን ህይወት የሚያይበት ዘመን ላይ ነው ያለው። የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን። መዝሙር 119 ከቁጥር 9 ጀምሮ እስከ 11 ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኳል። ተመልከቱ፣ የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን። በምን? እዚህ ጋር ነው መልሶ ያለው። እሺ የአፌ ሐሳብና የአፌ ንግግርና የልቤ ሐሳብ አብትሽ ማች የሚያደርገው በምንድን ነው? የእግዚአብሔርን ቃል በልብ ውስጥ ሰይፍ በማድረግ በመሰወር። የእግዚአብሔር ቃል በሙላት ምን ይበልባችሁ? ይኑርባችሁ። ያን ጊዜ ንግግርህና ልብህ ማች ያደርግ፣ ንግግርህና ኑሮህ አብሮ ይሄዳል። ስለዚህ በፍጹም ልቤ ፈለኩ፣ ከትእዛዝ ወይም ከቃልህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ምን አልኩ? ሰወርኩ። ቃልህን በልቤ ሰወርኩ ማለት ቃልህን በልቤ ምን አልኩት? ሴቭ አደረኩት፣ መዘገብኩት። ያን ጊዜ አንተን ልበድል ስል ያ የመዘገብኩት ቃል ይመልሰኛል። ልክ አይደለም አብትሽዬ ይለኛል። በዚህኛው በኩል ተፈቅዶልኛል ብዬ ልሄድ ስል ቅዱስ ቃሉ እንደዛ አይልም። እግዚአብሔር አይፈቅደው ብሎ ቅዱስ ቃሉ ምን ይለኛል? መንፈስ ቅዱስ በቃሉ በኩል ምን ይለኛል? ይመልሰኛል። አንተን እንዳልበድል ቃልህን በልቤ ምን አልኩኝ? ሰወርኩኝ፣ ሴቭ አደረኩኝ። በኢየሱስ ስም ይብዛልን። የእግዚአብሔርን ቃል ለኔ ብላችሁ ተማሩ። እሺ ለሰው እኛ እናስተምራለን፣ ቃልም ያከፋፍላል። ቃልም እቺ ለቴዲ፣ እቺ ለወንዴ፣ እቺ ለብሩኬ እያለም ያከፋፍላል። አይደለም ሁሉም ቃል ማንን ነው የሚመለከተው? እኔ
ጌታ ሆይ እውነት እላችኋለሁ እዚች ጋር ቁጭ ብዬ በወንድሜ በኩል ስንማማር ቃሉ የማን ቃል ነው? የእግዚአብሔር ቃል ነው። የእግዚአብሔርን ቃል ስንማማር ማን እያወራ ነው? ዴቭ እያወራ ነው። አሜን። ዴቭ ነው እግዚአብሔር ነው እያወራ ያለው። ስለዚህ ዋው አባባ እየመከርከኝ ነው፣ የእግዚአብሔርን ቃል እየሰማ እግዚአብሔር እየተናገረኝ ነው ብለህ ነው መስማት ያለብህ። እግዚአብሔር የማይወደው ነገር ሲሆን አባባ ለካ አይወደውም፣ ተቆጣኝ አባባ። ኦኬ ዴቪየን እርሳውና በውስጡ ያለው መንፈስ ቅዱስ አለ። የእግዚአብሔር ቃል እዛ ጋር ሲወጣ እያነበብክ ዋው እግዚአብሔር አይወደውም፣ እግዚአብሔር በዚህ በኩል ተናገረኝ። ችግራችን ምንድነው? እንጸልያለን ስንል አሁን እግዚአብሔር ሊናገረኝ ይችላል ይላል። 2 ሰዓት ሙሉ ሲናገረው አልሰማም እኮ 2 ሰዓት በፕሮጀክተርም አግዘን እዚህ እያስተማርን በፕሮጀክተሩም በኩል ቃል እንትን እያልንለት እያወጣንለት አይዝም የራሳችን ጥቅስ ነው የሚመስለው። እስኪ እንጸልያለን፣ ጌታ ሆይ ተናገረኝ። እዛ ጋር ሲናገር ውሎ ካልሰማ በዚህ በኩል ሊናገር አይችልም። አንድ ጥሩ ፒክቸር አለ። እንዲህ ተናገረኝ ጌታ ሆይ ተናገረኝ ይላል። አንድ እጅ ደግሞ መጽሐፍ ቅዱስ ይዞ አንብብ ይላል። እንዲህ ብሎ የሚሰጠዋል። ተናገረኝ ሲል መጽሐፍ ቅዱስ ሰጥቻለሁ። ምን ማለት ነው? የሆነ ወፍራም ድምጽ አትጠብቅ። ንግግሬ በምን ውስጥ ነው ያለው? በቃል ውስጥ ነው። ይህንን ስታነብ ማን እያወራ ነው? መጽሐፍ ቅዱስ የሆነ እንደ ስኮላር ሆነ አትቀመጥ። እሺ መጽሐፍ ቅዱስ ጋር ስትቀርብ አላዋቂ ሆነ ተቀመጥ። ተናገረኝ፣ አስተምረኝ። ይሄው አባባ እያወራ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ህብረት ቢሆን፣ ምህረትና ርህራሄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ማን ነው እያወራ ያለው? ጌታ። ማይ ጋድ ጌታ አንድ ልብ ይሁንላችሁ። ስለዚህ አንድ ልብ ሆነል፣ አንድ ሐሳብ ይሁንላችሁ። ሌሎቹ ከናንተ እንደሚበልጡ በትህትና ቁጠሩ። እቺ ነገር አትመቸኝም፣ እኔን የሚበልጥማ የለም ነው የምንለው። ያን ጊዜ ማንን መሰለ ቻሌንጅ የምታደርገው? ጌታ። አባባ ጸጋ ጨምርል። ስለዚህ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩ፣ ከትእዛዛት ታርቀኝ፣ አንተን እንዳልበድል ቃልህን በልቤ ሰወርኩ ይልና እነዚህ ነገሮች በህይወታችን ሊገለጡ ይገባል ማለት ነው። ቀጥሎ እዛው ከቁጥር 5 ጀምሮ እስከ 6 ድረስ ሰዓት የለንማ። ሰዓት የለንም። ከቁጥር 5 ጀምሮ እስከ 6 ይህንን እወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ምን የለውም? ርስት የለውም። ይሄ እኛን የሚመለከት አይደለም። እሺ ቀጥሎ ምን ይላል? ከዚህም የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር ምን አይበላችሁ፣ አያታልላችሁ። ምክንያቱም ከተዘረዘሩት አመንዝራ ቢሆን ወይም እርኩስ፣ እኛ እርኩስ ነን እንዴ? እርኩስ ነን እንዴ? ቅዱስ ነን። ጣዖት አምልኮ ውስጥ ያለ ሰው የዳግም ልደት አግኝቷል እንዴ? ፈጽሞ። እኛ እውነተኛውን አምላክ ማምለክ እንችል ዘንድ ልባችን ዞር ተደርጎልናል። አዲስ ፍጥረት ሆነናል። ዳግም ልደት አግኝተናል። እርኩስ ናቸው እነርሱ፣ እኛ ግን ቅዱሳን ነን። ፈጽሞ ከኛ ጋር የሚገናኝ አይደለም። ከዚህ የተነሳ የማይታዘዙ ልጆች ይላቸዋል። እዚህ ጋር የተዘረዘረ ባህሪ ያላቸው ደግሞም በክርስቶስና በእግዚአብሔር መንግስት ርስት የላቸውም የሚላቸው የማይታዘዙ ልጆች ናቸው። የማይታዘዙ ልጆች ማለት ለምን የማይታዘዙ? ለወንጌል የማይታዘዙ በኩል ለወንጌል ምን ብለናል? ታዘናል። እነርሱ የማይታዘዙ የቁጣ ልጆች ይላቸዋል። እኛ ደግሞ የታዘዝን የፍቅር ልጆች ነን። ከዚህ የተነሳ በእነርሱ ላይ ኩነኔ አለ፣ በእኛ ላይ ቅጣት አለ። በእነርሱ ላይ ራዝ ቁጣ አለ፣ በእኛ ላይ ደግሞ ተግሳጽ አለ። ፈጽሞ ለየቅል ስለሆነ ይህንን እየጠቀሱ የሚላቀሱም ስላሉ ማለት ነው ከኛ ጋር አይገናኝም። ስለዚህ ዛሬ በአንደበትና በድርጊት የሚገለጥ ቅድስና ምን መምሰል አለበት፣ ልንርቅ የሚገባው ነገርስ ምን ነው የሚለውን ጌታ አስተምሮና ልንጸልይ